ዓለምን እያነጋገረ ያለ ሰበር መረጃ በሀገራችን በኢትዮጵያ በአንድ ዋርካ ስር የእመቤታችን የቅድስት ኪዳነ ምሕረት ምስል መታየቱ ተሰምቷል። በሺዎች የሚቆጠሩትም በአይናቸው ተመልክተው ምስክርነት እየሰጡ ነው የሚገኘው። በርካቶች ግን ሳያምኑ በኮሜንት ላይ እያፌዙ ይገኛል። እሱም በተመለከተ እጅግ ሰባር መረጃ ይዤላችሁ መጥቻለሁ። ይሄ ነገር እውነት ነው የሚለውን ከኔ ታዳምጣላችሁ። በሌላ መረጃችን ስናቀና ታዋቂው ዩቲዩበርና ቲክቶከር በዓለማችን በአንድ ላይቭ ስትሪም ላይ በሚሊዮኖች የሚቆጠሩ ሰዎች የሚመለከቱት የተጽዕኖ ፈጣሪ ዩቲዩበር ወደ ኢትዮጵያ መጣሉ ማለቱ ተከትሎ አዳዲስ መረጃዎች እየተሰሙ ይገኛሉ። እሱም በተመለከተ ሰፋ ያለ መረጃ ይዘን መጥተናል። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን የታዋቂዋ ሞዴል ቀነኒ አዱኛ ጉዳይ አሁንም እያነጋገረ ይገኛል። አባገዳ እርቅ መሰረት በቀነኒ አዱኛ የቀድሞ ፍቅረኛዋና በቤተሰቦቿ መካከል ዓለም ጎሳ ወደ ዘፈኑ እንዲመለስ የተደረገው ጥረት ሳይሳካ ቀርቷል። ቤተሰቦቹ አልቀበልም ማለታቸው በርካቶችን እያነጋገረ ይገኛል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በታዋቂ መንፈሳዊ ቲክቶከሮች ላይ እየወጣ ያለው አዳዲስ መረጃዎች በርካቶችን እያነጋገረ ይገኛል። እነዚህ መንፈሳዊ ቲክቶከሮች ከቤተክርስቲያን ገንዘብ ይበላሉ ወይ ይዘርፋሉ የሚለውን ዛሬ ነጭ ነጯን የምንናገር ይሆናል። አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በርካታ ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል ማለት ነው። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት አይከፈለበትም፣ ላይክ አድርጋችሁ ጀምሩ። ሁላችሁም ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን ዓለምን እያነጋገረ በርካቶችን እያነጋገረ ያለው ጉዳይ በኢትዮጵያ በትላንትናው ምሽት ተፈጥሯል ማለት ነው። ይህ ጉዳይ በጣም በርካቶችን እያነጋገረ ይገኛል። በርካቶች አላመኑም፣ ግን በሺዎች የሚቆጠሩ ሰዎች በአካል አይተው የመሰከሩት ጉዳይ ነው። አሁን ማዛችሁ ሁላችሁም ኮሜንት ላይ ሰይጣን ይቃጠል ኪዳነ ምሕረት እያላችሁ አጥለቅልቁት። ሁላችሁም ይህን ቪዲዮ የምትመለከቱት ኦርቶዶክሳውያን ባለማተቦች ኪዳነ ምሕረት እያላችሁ አጥለቅልቁት። ሰው እየገባ ይህንን ምስክርነት ይህንን ተአምር ማየት አለበት ብዬ አስባለሁ። እንግዲህ በቆላድባ ከተማ ላይ የተፈጠረው ድርጊት በአንድ ዋርካ ላይ ማለት ነው የእመቤታችን የቅድስት ኪዳነ ምሕረት ምስል ታይቶ በጣም ብዙ ሺዎች ምስክርነት እየሰጡ ነው የሚገኘው። ይህን አዳምጠን እንምጣ። በቆላድባ ስለ ኪዳነ ምሕረት ድንቅ ተአምር ተሰምቷል። ዓለም ሁሉ ይስማ። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ ቀደም ሲል ለኮሪደር ልማት ምክንያት በአስፋልቱ ላይ የሚገኘው የዋርካ እንዲቆረጥ ታቅዶ የነበረ ቢሆንም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ታዲያ ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ ትላንት ታኅሳስ 22 2018 ዓ.ም አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦም ታይቷል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝቶ ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ሥራ እንጂ የሰው አይደለም የሚል ምስክርነታቸውንም እየሰጡ ነው። ዛፍ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት የሚያሳይ ሲሆን፣ አሁን ደግሞ ይህ የእናታችን መገለጥ ተአምር ነው በማለት የቆላድባ ከተማ ነዋሪዎች በርክተዋል። ይህ ምን ይባላል? የተከበራችሁ ተመልካቾቻችን ዜናውን እንደሰማችሁት ነው። ይህ ዜናው ትናንትናው ምሽት ነው። በቆላድባ ከተማ ላይ እንግዲህ አንድ ትልቅ ዋርካ በኮሪደር ምክንያት ይቆረጥ የሚል ውሳኔ ተወስኖበት በርካታ ሰራተኞች መጥተው እንግዲህ መጥረቢያ የተለያዩ ማቴሪያሎችን ይዘው ለመቁረጥ ሲታገሉ ያ ዋርካ አልቆረጥም በማለት ያስቸግራል ማለት ነው። እንግዲህ ተስፋ በመቁረጥ እነዚህ ሰራተኞች በሚሄዱበት ሰዓት ነበረ እጅግ ያልተጠበቀ ነገር የተፈጸመው ማለት ነው። የእመቤታችን የቅድስት ኪዳነ ምሕረት ምስል በዛ ዋርካ ስር የታየው። ይህንን ምስል ደግሞ የተመለከቱት በጣም በርካታ በሺዎች የሚቆጠሩ ሰዎች ተመልክተውታል፣ ምስክርነት እየሰጡ ነው። እንግዲህ የዜና ከተሰራጨ በኋላ በርካታ መናፍቃን፣ በርካታ አሕዛብ የእስልምና እምነት ተከታዮችም ጭምር ይሄ ነገር ተረት ተረት ነው እያሉ በጣም በርካቶች ሲያፌዙ ነበረ። ይሄም ጭምር አይደለም፣ አንዳንድ እምነት ያጡ ኦርቶዶክሳውያንም ጭምር በዚህ ጉዳይ ላይ እንግዲህ እምነታችንን አታሰድቡ ሲሉም ተሰምቷል። እኔ ግን እውነቱን እንገር ለእግዚአብሔር የማይሳነው ነገር የለም። አንድ ሰው እምነት ስናምን ለእግዚአብሔር የማይሳነው የለም። አሁን ለምሳሌ በእስልምና እምነት ተከታይ የእናንተ አምላክ በስጋ ተገልጦ አንድም እንኳን ምስክርነት ሲሰጥ አላየንም፣ አይተናል፣ አላየንም። እስኪ አንድ ምስክርነት አላህ ተገልጦ አየን የምትሉትን ነገር አምጡ። አንድም ቦታ ላይ ሲገለጥ ወይ ተአምር ሲሰራ አይተን አናውቅም። እውነት ለመናገር እስኪ ካያችሁ አሳውቁንና በተግባር እንየው። የፕሮቴስታንት እምነት ተከታዮችም አንድ ቦታ ላይ ተአምር ሲደረግ አይተን አናውቅም። አንዳንድ ፓስተሮች ወይ ሐሰተኛ ነቢዮች ሶፍት አበላን ከክርስቶስ ጋር ተነጋግረን መጣን ከሚል በጣም ሐሰተኛ ዜና ሰዎችን ከሚያሰናክል ዜና ምንም ስትቆጠቡ አይተን አናውቅም። እና እኔ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። በጣም በእግዚአብሔር ሁሉም በሚችል በአብ በወልድ በመንፈስ ቅዱስ አምናለሁ። ይሄ ተአምር ነው። በርካቶችም ምስክርነት ሲሰጡ አይተናልም። በአይነ ስጋም ያየነው ነገር ነውና እግዚአብሔር የሚሳነው ነገር የለም። ሁሉ ወደ ሁለተኛው ቪዲዮ ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን እንግዲህ እንደምታውቁት ያለፈው ታኅሳስ 19 የዓመቱ ገብርኤል እንደነበር የሚታወቅ ነው። በርካቶች ወደ ቁልቢ ገብርኤልም ወደ አዋሳ ገብርኤልና ወደ ተለያዩ አጥቢያዎች ወደሚገኙ ወደ ቅዱስ ገብርኤል ቤተክርስቲያኖች እንዳቀኑ የሚታወቅ ነው። ይህን ተመልክቶ በጣም በርካታ ሺዎች የሚቆጠሩ ኦርቶዶክሲያን ወደ አዋሳ ገብርኤል አቅንተዋል ማለት ነው። እንግዲህ አዋሳ ገብርኤል ካቀኑ አንድ የመምህራችን መካከል መጋቢ አዲስ እሸቱ አንዱ ናቸው። እንግዲህ በአውደ ምሕረት ላይ ከተናገሩት ንግግር ቀንጨብ አድርጌ ያሰማችሁና አንዳንድ የፕሮቴስታንት እምነት ተከታዮች ያሉትን ነገር እንሰማለን። እስቲ አዳምጡ። አዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ አይደላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የእሳቸውም የሚቀበሉ ይመስለኛል። ሁላችሁ እንደምታውቁት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በጣም የተወደዱና በጣም በቃ ጎበዝ የሚባሉ የሥራ ሰው ናቸው። እኚህን ሰው ነው እንግዲህ አጠገቡ ቁጭ አድርጎ ምክትል ከንቲባ ናቸው አቶ ጥራቱ፣ ዋና ከንቲባው ገብርኤል ነው እያለ ሲያላግጥ እንግዲህ ስሙት። እንደው መሀይም ግን እንደ መሀይም ግን ደፋር የለም። በእውነት አለማወቅ መልክ ቢኖረው አንተን ይመስል ነበር የሚባለው እውነት ነው። አረ ማርያምን ሺም ነው ግን ጌታ መጣው። ይሄ ነው አለማወቅ መልክ ቢኖረው ይሄ ልጅ ይመስል ነበር። በዚህ አጋጣሚ ላይ አንተ አፍ አለኝ ጭንቅላት አለኝ ብሎ አስቡት። የሚናገረው ሰው ብሩህ የሆኑ እጅግ ባለ እውቀት ሊቅ የሆነው አባታችንን መምህራችንን መጋቢ አዲስ እሸቱ ሲናገር በጣም ያፈርኩት እግዚአብሔር ምስክሬ። ለዛውም የተጠቀመው ቃል መሀይም ብሎ ማለት ነው። ምን አለ ለእናታችን ለቅድስት ድንግል ማርያም ያበሰረ መልአኩ ቅዱስ ገብርኤል የአንድ ከተማ ከንቲባ ቢሆን ምንድን ነው ችግሩ? እንዴ ዓለምን ከእግዚአብሔር ተልኮ የሚያድን መልአክን በዚህ መልኩ ማላገጫ ማድረግ ምን ማለት ነው? አስባችሁታል? ይሄን የመሰለ ሞራል፣ ይሄን የመሰለ ድፍረት፣ እኚህን የመሰሉ አባቶች ላይ እንደዚህ አፍን እንድትከፍት ያደረገ ምን አይነት ድፍረት ነው? እኔ አንድ ነገር ልጨምርልህ። አባታችን የሐዋሳ ከንቲባ ቅዱስ ገብርኤል አይደል ያሉት? እኔ ደግሞ አንድ ነገር፣ የሀገራችን መሪ እግዚአብሔር አምላካችን ነው። የሀገራችን ከንቲባ ቅዱስ ገብርኤል ነው። ሀገር የምትጠበቀው በእግዚአብሔር ነው፣ የምትጎበኘው ደግሞ በቅዱሳን መላእክት ነው። ስለዚህ ቅዱስ ገብርኤል ከንቲባ ቢባል ያንስበታል እንጂ አይበዛበትም። በዚህ ልክ ሊያስቆጣ አይገባም ነበር። አንዳንዴ ማውራት ስለምንችል ብቻ ነገሮችን ሁሉ ሚዲያ ላይ ይዘን መምጣት የለብንም። ከነ ምክንያታቸውና የተነገሩበትን መንገድ ተረድተን ብናመጣ በጣም የተሻለ ነው ብዬ አስባለሁ። እዚህ ምድር ላይ እንደማይም ደፋር የለም ላልከው አልልህም። አንተ እየተናገርክ ያለው ንግግር እሳቸውን አይደለም አንተን ራሱ አይመጥንም። ስለዚህ ይሄንን ካንተ አልጠብቅም። እግዚአብሔር አምላክ ይቅር ይበልህ፣ ወደ ልቦና ተመለስ። እነዚህ ናቸው እንግዲህ ፕሮቴስታንቶች በጣም በቃ ደፍረው የሚናገሩት ንግግር ነው። ምን አለ እስቲ አስባችሁታል? እንዴ በእግዚአብሔር የፈጠረውን ትልቅ መልአክ ምን አለ አንድ ከተማ ከንቲባ ቢሆን ምን አስቀና? ለምንድን ነው ይሄን ያልገ መጽሐፍ ቅዱስ አያነቡም ልበል? እግዚአብሔር መጽሐፍ ቅዱስ ብታነቡ ኖሮ በዚህ መልኩ አዘግጡ ነበር። ከምር ይምላችሁ። እስቲ ውድ የተከበራችሁ ተመልካቾቻችን ፕሮቴስታንቶች ኢየሱስን እንሰብካለን፣ ኢየሱስ ይወዳቸዋል ይላሉ፣ መንገድ ላይ ወጥተው ይሰብካሉ። ግን የት ቦታ ላይ የት መጽሐፍ ቅዱስ ጥቅስ ላይ ኢየሱስ ጌታ ነው የሚል ቃሉን እንኳን አያውቁትም። እስቲ አዳምጠን እንጣ ወይ ካንቺ ጋር ማውራት እችላለሁ ወይ ካንተ ጋር? ሰላም ነው? እንዴት ነህ? ምንም ችግር የለውም። አንድ ጥያቄ ብቻ ነው የምጠይቀህ። ኢየሱስ ያድናል፣ ኢየሱስ ጌታ ነው እናውቃለን። ግን አንቺ የምትሰብኪውን ያሹን መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ ጌታ ነው የሚለው ቃል አምጪ ስትባል አታውቅም። እስቲ አዳምጧት። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? ፕሮቴስታንት ማይን አይደል? ክርስቶስ ስንት ባህሪ ነው በፕሮቴስታንት አስተምሮ መሰረት? አንድ ባህሪ ነው ክርስቶስ። እሺ ስላሴ፣ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ ቢሆኑ በኢየሱስ ክርስቶስ። ሌላሳ? አብ ወልድ መንፈስ ቅዱስ ሶስቱ አንድ ናቸው። በምን ሲባል በኢየሱስ ክርስቶስ ይላል። ከድንግል ማርያም የተወለደው በተለየ አካሉ ዓለምን ያዳነው ያ የአብ ልጅ ወልድ ያ የእመቤታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር አንድ ነው ይላል። አንድ የሚሆነው በምንድን ነው ሲባል ግን አያውቅም። የአካል ሶስትነት አለ፣ የመለኮት የስልጣን የባህሪ አንድነት እንዳለ መጽሐፍ ቅዱስ ይናገራል። ግን ኢየሱስ ክርስቶስ ከማወቃችሁ በፊት ቅድመ ዓለም ኢየሱስ ክርስቶስ ወይ ደግሞ ወልድ ማን ነው የሚለውን ትምህርት በደንብ መማር አለባችሁ። ኦርቶዶክሲያን የምታስተምሩ መጀመሪያ ምንድነው? ስላሴ።
ስላሴ ማለት የእግዚአብሔር አንድነትና ሶስትነት የምንማርበት ትምህርት ነው። እግዚአብሔር አንድ ነው። አንድነቱ በመለኮት፣ አንድነቱ በስልጣን፣ አንድነቱ በባህሪ፣ አንድነቱ በህልውና፣ አንድነቱ በቃል ይገለጣል። ሶስትነቱ ደግሞ በስም በአካል በግብር ደግሞ ይገለጣል ብላ ቤተክርስቲያናችን ካስተማረች በኋላ ቀጥታ ወደ ሚስጥረ ስጋ የምትመጣው በስጋ የተገለጠው ያ ኢየሱስ ክርስቶስ ቅድመ ዓለም የአብ ልጅ ነው ብላ ታስተምራለች። ድህረ ዓለም ደግሞ የእመቤታችን የቅድስት ድንግል ማርያም ልጅ ነው። ስለዚህ በመስቀል ላይ የተሰቀለው ስጋውን የቆረሰው አብ አይደለም፣ መንፈስ ቅዱስ አይደለም፣ የአብ ልጅ ብቸኛ ልጁ ወልድ ነው ብላ ታስተምራለች። እኔን ያየ አብን ያየ ሲል እኔና አብ እኩል ነን ሲል በመለኮት በስልጣን በህልውና ነው። የአካል ግን ሶስትነት አለ። ኢየሱስ ክርስቶስ በተለየ አካሉ ዓለምን አዳነ። ምን? በአንድ አካል በአንድ ባህሪ በተዋሃዶ ያለ መቀላቀል ያለ መለወጥ ዓለምን አዳነ ብላ ብርጥጥር አድርጋ ታስተምራለች። ፕሮቴስታንቶች ግን ስለ ስላሴ ሳያውቁ ኢየሱስን ይሰብካሉ። ኢየሱስንም ሳያውቁ ስለ ኢየሱስ የሚሰብኩ ናቸው። በጣም ይገርማል። አዳምጠንም እውነት አይከብድም። ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑ ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ተይ በቃ ችግር የለም በርታሽ። ስላሴን ትምህርት ግን በደንብ አንብብ። አንድ ደቂቃ ሰላም ነው። እንዴት ነሽ? ማን ነው ስምሽ? ክርስቶስ ኢየሱስ ስንት ባህሪ ነው? ብዙ አይነት ባህሪ ነው። በፕሮቴስታንት አስተምሮ እስኪ አንዱ ንገሪኝ እስኪ። ኢየሱስ ክርስቶስ ስንት ባህሪ ነው ሲባል በጣም ብዙ አይነት አለች። አቤት አስተምሮ። እስኪ ቀጥይ። ፍቅር ነው። ሌላስ? ህይወት ነው። ርህራሄ አለው። ርህራሄ አለው። በጣም ብዙ በቃ እንዲህ አውርቼ አልጨርስላችሁ። በቃ በጣም ጥሩ ከሚባሉት ባህሪያት ውስጥ የክርስቶስ ባህሪ በጣም ብዙ ነው ባህሪው። ስላሴ ማለት ነው። ስላሴ ማለት ያለችው ጥሩ ከሚባሉ ባህሪያት ውስጥ ክርስቶስ መጥፎ ባህሪ አለው እንዴ? ቀጥይስቲ ሶስትነትና እሺ፣ የመጨረሻ አንድ ጥያቄ ይቻላል እንገርሽ ልጠይቅሽ እስኪ ክርስቶስ ኢየሱስ ስንት ልደት አለው? ልደት አንድ ብቻ። ከማን ብቻ? የተወለደው ከማርያም ከድንግል ማርያም ነው እና በቃ እሱ ብቻ ነው። እሱ ብቻ ነው። ሌላ የለም። እሺ፣ እግዚአብሔር አበርታ። በርሲ እግዚአብሔር ካንቺ ጋር። በደንብ አድርጌ ላስተምረሽ። ኢየሱስ ክርስቶስ ሁለት ልደት አለው። ቅድመ ዓለም የአብ ልጅ ከአብ የተወለደ እኛ አምላክ የተወለደ እውነተኛ አምላክ ከፀሐይ የተወለደ ፀሐይ የእግዚአብሔር ልጅ ወልድ ይባላል። ድህረ ዓለም ደግሞ እኛን ለማዳን በሰይጣን አሰራር ለመሻር በስጋ የተገለጠ ከእናታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ የነሳ ብቸኛ የእመቤታችን የቅድስት ድንግል ማርያም ልጅ ነው። ሁለት ልደት አለው። ድህረ ዓለምና ቅድመ ዓለም ተብሎ ይጠራል። በደንብ ከዚህ በላይ ላስተምርሽ አልችልም እና በጣም ገና ይቀራችኋል። ሳታውቁ ኢየሱስን አትሰብኩ። አስተምሩ። መጀመሪያ እወቁ፣ ተማሩ። ምክንያቱም ወጣቶችን ታስታላችሁ። ተመልካቾቻችን ታዋቂው ዩቲዩበርና ቲክቶከር በጣም በርካታ ሚሊዮኖች የሚከተሉት በአንድ የላይቭ ስርጭት ብቻ ሚሊዮኖች ቁጭ ብሎ የሚያዩት ተወዳጁ ዩቲዩበርና ቲክቶከር አይሾስፒድ ወደ ኢትዮጵያ መጣሉ ማለቱ ተከትሎ በርካታ አዳዲስ መረጃዎች ይስሙ ይገኛሉ። ከነዚህ አዳዲስ መረጃዎች መካከል በርካቶች እንግዲህ ዶሮ ወጣችንን፣ ሽሮአችንን፣ እንጀራችንን እናሳያለን የሚሉ በርካታ ድምጾች ከዚህ የተሰሙን የሚገኙት፣ በርካቶች ደግሞ እንደ ቅዱስ ላሊበላ፣ አክሱምን የመሳሰሉ ነው በጣም ታሪካዊ ቦታዎችን ለማሳየት ፍቃደኛ እየሆኑ ይገኛሉ ማለት ነው። በጣም ወደ ኢትዮጵያ መምጣቱ ለኢትዮጵያ እድገትና ለኢትዮጵያ ቱሪዝም በጣም እጅግ ከፍተኛ ውለታ ይውላል ተብሎ ይታሰባል ማለት ነው። ሁላችሁም በጥንቃቄ ይሄንን ዩቲዩበር ማለት ነው በክብር ተቀብላችሁ ወደ ሀገሩ እንድትሸኙት በእግዚአብሔር ስም ጠይቃችሁ። ምክንያቱም ይሄ በሚሊዮኖች የሚቆጠሩት በጣም ተጽዕኖ ፈጣሪ ዩቲዩበር እንደሆነ የሚታወቅ ነው። ይሄን ተመልከቱ። የታዋቂው ድምፃዊ አንዱዓለም ጎሳና ነፍሷን ይማርና የታዋቂዋ ሞዴል ቀነኒ አዱኛ ጉዳይ አሁንም እያነጋገረ ይገኛል ማለት ነው። በአባገዳ ተወስኖ የነበረውን እና በአባገዳ እርቅ ይጠናቀቅ የተባለው ጉዳይ በቤተሰቦቿ ውድቅ ተደርጓል ማለት ነው። በጣም በርካቶች እያነጋገረ ነው። እናንተስ ምን ትላላችሁ? እስቲ ይሄን ዜና አዳምጠን እንምጣ። በዚህ ሰዓት ስለ ሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂ በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ ከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል።
ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እንግዲህ ውድ የተከበራችሁ የሚኮ ቤተሰቦች በዚህ ጉዳይ ምን ትላላችሁ? እንግዲህ የቀነኒ ጉዳይ ማን ገደላት ይባላል። እስካሁን እንግዲህ ማን ገደላት ይባላል። ይሄ ሰው ለጥቂት ወራት ታስሮ እንደነበረን እንደተፈታ የሚታወቅ ነው። አሁን ደግሞ በአባገዳ ውሳኔ ደግሞ ወደ ማህበራዊ ሚዲያ እንዲመጣ የተወሰነለት ቢሆንም ቤተሰቦቿ እንግዲህ ይህን ነገር ውድቅ አድርገውታል ማለት ነው። እስቲ አባቷን አዳምጠን እንምጣ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ያልነው። እንግዲህ ቤተሰቦቿ ጉማ አንቀበልም ደግሞ ካሳ አንቀበልም፣ ስለዚህ መጣራት ያለበት ጉዳይ ይጣራ። ቀነኒ ማን ነው እንደዚህ የደበደባት? ማን ነው የገደላት? ይሄ ነገር በደንብ ተጣርቶ ፍትህ ሊሰጥበት ይገባል። ስለዚህ ልጃችንን ጉማ አንበላም እንጂ የአባገዳ ስርዓትን ሳንቀበል ቀርተን አይደለም የሚል ውሳኔ ወስኗል። እናንተ ምን ትላላችሁ? እኔ የምናገረው ንግግር ደግሞ በጣም አንድና አንድ የሆነ ንግግር ነው። ምናልባት ፍትህ ያስፈልጋታል ቀነኒ። ታዲያ ባሏ ካልገደላት ለምንድን ነው ጉማ የሚያስፈልገው? ለምን ካሳ ያስፈልጋል? ኦልሬዲ በቃ ካልገደላት አልገደልኳትም ማለት ይችላል። ይሄ ፍርድ ቤት የሚወስነው ውሳኔ ነው። ስለዚህ ምንድን ነው ካሳ የሚያስፈልገው? ይሄን ያህል ይቅርታ የሚያስፈልገው ለምንድን ነው ብዬ ራሴን ጥያቄ ላይ እየጠየቅኩ ነበር። እናንተ ምን ታስባላችሁ? እኔ በጣም ያሳዝነኛል። አንዳንድ ሰው ህይወት በጣም በቃ ድንገት ይሞታል፣ ፍትህ አይሰጥበትም፣ ፍርድ አይሰጥበትም፣ እንደው ደመከልቦን ይቀራልና እኔ በጣም ለቤተሰቦቿ አዝናለሁ ማለት ነው። ወደ መጨረሻው ቪዲዮአችን ስንሸጋገር በሰሞኑ ዘመድኩንና አንዳንድ ዩቲዩበሮች ያወጡት ጉዳይ ሀሳብ ነው። ታዋቂ ቲክቶከሮች፣ መንፈሳዊ ቲክቶከሮች ከቤተክርስቲያን ይዘርፋሉ፣ ይበላሉ፣ ገንዘብ ይከፈላቸዋል የሚል ሀሳብ ተነስቶ እንደነበር የሚታወቅ ነው። ይሄ በሀገር ውስጥ በውጭ ሀገር የምትገኙ ኢትዮጵያን ግልጽ ማድረግ ስላለብን ነው። ታዋቂ ስም አልጠቅስም፣ ድርጅት አልጠቅስም፣ ግን ቲክቶከሮች ይከፈላቸዋል ወይ? ሁሉም ባይሆን ይከፈላቸዋል። ድርጅት ማህበር ያላቸው ህጋዊ ነን የሚሉ የተለያዩ ቤተክርስቲያናትን አሰራል የሚሉ አርቲስቶችና ታዋቂ ቲክቶከሮች ይከፈላቸዋል። ግን ሁሉም መንፈሳዊ ቲክቶከር ይከፈላል ማለት ነው? አይ ልክ አይደለም። ሁሉም መንፈሳዊ ቲክቶከር አይከፈለውም። ቤተክርስቲያንን በቅንነት የሚያገለግል መንፈሳዊ ቲክቶከር አለ። አንዳንድ ደግሞ ቤተክርስቲያንን የሚዘርፍ በፐርሰንት የሚወስድ በቤተክርስቲያን የሚያስመስል በቤተክርስቲያን የሚነግድ መንፈሳዊ ቲክቶከር እንዳለ የሚታወቅ ነው። እንግዲህ ዘመድኩንና ሌሎች ዩቲዩበሮች ያወጡት ሀሳብ ትክክለኛ የሆነ ነው። ግን ደግሞ እዚህ ጋር ስምና ድርጅት አልጠቅስም ማለት ነው። በጣም ትክክለኛው ነገር ደግሞ ከቤተክርስቲያን ላይ ለአንድ ቲክቶከር 50 ሺህ ይከፈላል። ለአንድ ቲክቶከር ላይቭ ስለተቀመጠ 20 ሺህ እና ከዛ በላይ እንደሚከፈለው ይሄ ግልጽ ነው። መወሻሸት አያስፈልገውም። እነዚህ ቲክቶከሮች ማናቸው የሚለውን እኔ ስም አልጠቅስም፣ ልቦና ይስጣቸው ብዬ ነው የማስበው። በቤተክርስቲያን በፐርሰንት የሚከፈለው ሰው አለ፣ እውነት ነው፣ ይሄ ሀቅ ነው። ቤተክርስቲያን ላይ የሚነግድ በጣም ክፉ ለቤተክርስቲያን የማያስብ ግን ራሱ እንደ መንፈሳዊ ቲክቶከርና እንደ ጻድቅ የሚቆጠር ቲክቶከሮች እንዳሉ የሚታወቅ ነው። ዋናው ነጥብ ግን ምእመኑ የት ነው ገንዘቡ የደረሰ ያለው? ቤተክርስቲያኗ ተሰርታለች ወይ? ቤተክርስቲያኑ የሚገባትን ብር አግኝታለች የሚለው ነገር ላይ ነው ነጥብ ማንሳት ያለብን። አሁን አንድ ጳጳሱም ዲያቆንም ይከፈላል። ለቲክቶከር ገንዘብ ቢከፈለው ችግር የለውም፣ ግን ፍትሃዊ መሆን ያስፈልጋል ብዬ አስባለሁ። ዋናው ነጥብ ግን ቤተክርስቲያኗ ምን ያህል ተሰርታለች፣ ቤተክርስቲያኗ ምን ቦታ ላይ ያለች የሚለው ማየት ያስፈልጋል። ስለዚህ ቲክቶከሮች የወደቀች ቤተክርስቲያን ልትነሳ ማቸው ቤተክርስቲያን ሄደው ማሰራታቸውና ትልቅ ቦታ ማድረሳቸው ተገቢ ሆኖ ሳለ ግን ለአንድ ቀን ላይቭ ለአንድ ቀን ቪዲዮ ይህን ሁሉ ክፍያ መከፈል ግን ተገቢ ነው ብዬ አላስብም።